ኤኒዌይስ መታችኋል። ሁላችሁም ከእንቅልፌ ስነቃ ሁሌም ነው። ከእንቅልፌ ስነቃ በዓል አትሉ፣ አዘቦት አትሉ፣ ምን አትሉ፣ በአጠቃላይ አይቻችኋለሁ። ብዙዎቻችሁ ቪዲዮ ሰርታችሁ፣ ብዙዎቻችሁ ከጎን ያላችሁ፣ ብዙዎቻችሁ ፍቅራችሁን ስገልጹ የነበረ በነገራችን ላይ ማለት ነው። እኔ እዚህ ቲክቶክ ላይ ስቀመጥ በታሪኬ ማለት ነው እናቴን አፋልጉኝ፣ እናቴን አስተዋውቁኝ፣ እናቴን አላቃትም የሚል ወሬ አውርቼ አውቃለሁ? እስኪ ንገሩኝ። አንድ ይህን ብቻ ንገሩኝና እናወራለን። ሶኬ ጎረምሳ ድምፅ ቢሆንም ዩኒክ የሆነ ድምፅ ነው ያለኝ። አታስብ ስለ ድምፄ። ጉንፋን ሲይዝ የጻል ድምፅ ነው እንደሚይዘው የኔ ጌታ ቆለጥ። መልሱልኝ። አሁን እኔ አሁን ነው እኮ ቁጭ ብዬ እንዴ ምን አይነት ደደብ ነኝ እኔ ራሱ ነው ያልኩት። ክርስቶስ ምን አይነት ደደብ ነኝ፣ ምን አይነት ደደብ ነኝ ነው ያልኩትኝ። እኔ እዚህ ቲክቶክ ላይ መጥቼ እናቴን አላቀብዬ አላቅ። ሁሌ ስለማዘር ያወራለሁኝ፣ ግን አባቴ ይበልጣል። አሁንም አባቴ ይበልጣል። አባቴ ውድድ። አንድ ቀን መጥቼ ስለ እናቴ አፋልጉኝ፣ ጠፍታለች፣ አላቃትም፣ አንድ ቀን ብዬ አውርቼ አላቅም። ከዛ ትናንትና ቁጭ ብዬ አሰብኩት። እኔ ግማሹ በቃ የእውነት አድርጎት ዘጭ ብሎ ተቀምጦ ሀቢባ የሰራሽውን ቪዲዮ አጥፊው፣ አቡ የሰራሽውን ቪዲዮ አጥፊው፣ የእኔ ልጆች የሰራችሁትን ቪዲዮ አጥፉትኝ። እቺ ሴትዮ በቪዲዮ አሁን የሚሏት እሷ ምትላት እቺ ነጭ ቅማል ምትላት ሴትዮ በቪዲዮ ካልመጣች ስለዚህ ወሬ ማንም ሰው እንዲያነሳብኝም እኔም ደግሜ ያላነሳውም። እንዴ አሁን ቁጭ ቤት ሳስበው ግማሾቹ ማለት ነው እግዚአብሔር ግማሾቹ እናቷን አጠቃጥም ልክ በቃ እኔ እኮ እንዲዋረዱ ስለፈለግኩ እኮ ነው ሀቢባን ቪዲዮ ስሪ ብዬ ያልኳት። እንትን ላይ እያየውን ነበር። ግማሹ ኤአይ ነው ይላል። ደግሞ እንደዚህ አይነት ሴትዮ ቂንጥር የምትመስል ሴትዮ ቤታን ትመስል ደግሞ ቁልጭ እሷን ትላላችሁ። እኔ ለአክብራት ምናልባት የሰው እናት ትሆናለች ለአክብራት ብዬ እንጂ ለእኔ እናቴ አይደለች። ማዘር አሁንም በክብር ይነፉ ነው የምላቸው። ለእኔ እናቴ ስላልሆነች ባለጌ ተራ ሰው ናት ብዬ ነው የማየው። ገንዘብ ተከፍሏት መታ የውሸት ድራማ ለመስራት የመጣች ከሆነ ማዘር ተነፉ አሁንም በክብር ነው የምላቸው። ስለማላቃቸው ምንም ስላልሆኑ ምንም አይሰማኝም። ለእኔ ለእናንተ ለማሽቃበጥ ሊሰማችሁ ይችላል። እና ቁጭ ብዬ ሳስበው ውዶቼ የሚወደኝ ሰው ይወደኛል፣ ያውቃኛል። አክስቴን ትናንትና ስነግረኝ ምን ሆነሽ ነው አለችኝ። አሁን እኮ አንቺ የሚመስለው እኮ እናትሽን አተሻት ማታቂ መስሎ ነው አፋልጉኝ አይነት ነው እየመሰለ ያለው። ትክክል ናት። ለራሴ ምን አይነት ደደብ ነኝ ያልኩትኝ እና በአጠቃላይ እቺ ሴትዮ ማለት ነው አሁን እሷ ምትላት ሴትዮ ስልኪ አይኑራት። ለምን ቂጧ ውስጥ ወጥፋ ስልክ አትመጣ? ምን አገባኝ? የት አባቷ አቃተና ስልክ ይኑራት አይኑራት ምን አይኑራት በቪዲዮ ስትወጣ ያኔ ታናገረኝ። ከዛ ወዲህ ይሄንን ቻፕተር ይሄንን የምትለፈልፉትን ዘግቼዋለሁ። እኔው ዘግቼዋለሁ ጉሮሯችሁን። ለምን የምትቀኑ ሰዎች እቺ ሴትዮ መታረን ያላቅም ብትል ማለት ነው ከፍላቸዋት ሀሳቧን እንድትቀይር አደረጋችኋት ነው የሚባለው። ቁጭ ብዬ እኮ አሰብኩትኝ። ለማን ነው? ለዚህ ለቲክቶክ ማህበረሰብ ነው ማስረጃ ምን እያልኩኝ እንትን ምለው ማርያምን ለራሴ ምን አይነት ቅጥል ብዬ ማታ ለማን አባቱ ነው ማስረዳ? ማን ናቸው እዚህ ቲክቶክ ላይ ያሉት? ምንድን ናቸው? ማን ናቸው? ክፋታቸውን ዓለም ያውቀዋል። ለማን ነው ለማስረዳት እምሮጠው? የእነሱን ክፋት ነው ያልኩትኝ። ክርስቶስን ለማን ነው ማስረዳው? የእነሱን ክፋትና መጥፎነት ለማን ነው ማስረዳው? የሚጠላችሁ የሚቀናችሁ ሰው የሚቀናባችሁ ሰው ነገች ሴትዮዋ መጣ የቤታ እናት አይደለሁም በስሜ ተነግዶ ነው እንኳን ብትል ማለት ነው አስፈራርተዋት ከፍለዋት ነው ብለው ነው የሚያወሩት። ማናባ ስለሆንክ ነው? ማናባን አንተን ማብራሪያ የምሰጥክ? ማናባሽ ነሽ ማብራሪያ? አንቺ ነጭ ቅማል የምሰጥሽ አንቺ ጋንግሪናም ማናባይ ስለሆንሽ ነው ለአንቺ ማብራሪያ የምሰጥሽ። ከዛሬ ጀምሮ እኮ አልኩሽ በዚህ ጉዳይ እኔ ካነሳሁትኝ ውሻ በሉኝ። ያቺ ሴትዮ የተባለችው ሴትዮ በቪዲዮ መታ እስክታወራ ድረስ ይህንን ነገር እኔ ቤታ ፓወሩ ያለው እኔ ጋር ነው፣ ማንም ጋር አይደለም። የሚሳደቡ ሰዎች ድሮም የሚጠጡ የሚሳደቡ ናቸው። የሚወዱኝ ደግሞ ድሮም የሚወዱኝ ማንነቴን የሚያውቁ ናቸው። አለ ከዚህ ቲክቶክ ላይ ስኖር አንድ ቀን እናቴን አላቃትም አፋልጉኝ የታለች እናቴ ብዬ በህይወት ዘመኔም አላቅም። እናቴንም አላቃትም ብዬ አላቅም። ኢቭን ብዙ ጊዜ ነግሬያቸዋለሁ። ቅንድቤ እናቴን ነው የሚመስለው ነው የምላችሁ። የኔ ግጥም የማዘሬ ቅንድብ በጣም ግጥም ነው፣ እንዲቸፍ ያለ ግጥም ነው እና ቅንድቤ እሷን ነው የሚመስለው ነው
ብያችሁ ማወራው ስለ ማዘሬ እህት ወንድሞች እንዳሉኝ በእናቴ ሳይት ብዙ ነገር አውርቻችሁ አውቃለሁ። ባላቃት የሁላ ሲቀባጥራሉን ሙስሊም መሆኗ በጣም ብዙ ነገር የማዘሬ ነገር ነግሬያቸው እና ማን አባታችሁ ናችሁ ማብራሪያ የምሰጣችሁ እናንተ አራም ቅማላሞች ማናችሁ እናንተ? ሀቢባን ቪዲዮን አጥፊ በሏትኝ። እኔ እነግራታለሁ ለአቡዬ። እኔ ማር ቴንኪው አቡዬ፣ የኔ አክባሪ፣ የኔ ወዳጅ። አጥፊ ቪዲዮን የኔ ልጆች እንዳላጥፉት። ማን አባታቸው ናቸው ማብራሪያ የሚሰጠው እንዴ? ግማሹ እኮ በቃ እንትን አለ እኮ በቃ እችማ ፊንገር አንቺ ጉርጓሪ። እኔ አባቴን ቢሆን ልጋጋም ልጅሽ በረሮ የምትበላውን እሱን አስታግሼ ስለ እኔ እናትና አባት ከማውራት ቅማላም። የአንቺ አባት የትም ሲሸረሞጥ እዛ ጠፋ። የሰው ሁሉ እንዳንቺ ይመስልሻል? እኔ እኮ ጉዳቸው ይውጣ እኮ ብዬ ነው። ማነው 10 አንበሳ ያለው? ማነው 10 አንበሳ ያለው? 10 አንበሳ እንቁልልጭ እያልኩ ነው ምገርፍሽ እኔ ቤታ። የእውነት እንኳን እናቴ ብትሆን ማለት ምን አባታችሁ አገባችሁ? ማናችሁ እናንተ? አረዳም ነው ሂጂና እርዷታ። ታዲያ እኔ ምን አገባኝ? የራበው የቸገረው ሁሉ ቤታ ነው እንዲህ ብለ አክስት አጎቴች እያላችሁ ተሰብስባ ፌመስ ሲሆን ቪው ስታዩ ፎሎ ስታዩ ገንዘብ መሰላችሁ እንዴ ውዶቼ? ገንዘብ መሰላችሁ እንዴ? አበሻ እኮ ምቀኛ እኮ ነው። ፎሎ ሲያይ ይሄ ሁሉ ሺህ ብር ያለ ይመሰላችሁ አይደል? እና ዳሜ እየመጣ በሏ ልጇ ነኝ እያላችሁ ምኑ ቀማላም። ለማን አባታችሁ ነው ማስረዳው? እኔ ማናችሁ እናንተ? አራም ያራም ልጁላ እንዴ ቀዘኑ እኮ ምንም አታክስቴ ተናዳ ምን ሆነሽ ነው እንዴ? አንቺ እኮ አሁን እኮ ልክ በቃ አፋልጉኛልሽ እኮ ነው የሚመስለው። እንዴት ነው አለችኝ እንዴ? ማናችሁ ናችሁ? ማናባታችሁ ናችሁ? ማናት እቺ ነጭ ቅማል ቅማላም ቅጫማም? እቺ እኔን መሀን ከምትል እቺ ፊንገር እሷን መሀን ብትል ይሻላታል። ስንት አመት ሙሉ ያልወለደችው የጠነዛች አሮጊት። እኔማ ማህፀኔ ስንት እንቁላል ይፈለፍላል። ገና ነኝ እኔ። እኔን ከምትይ አንቺ ፊንገር እቺን የጃጀች አሮጊት ስንት አመት ያላየችውን ልጅ እሷን መሀን ብትያት ይሻል ነበር፣ ያስኬድሽ ነበር። ቅማላሞች ደግሞ እንዴ ማርያምን። እኔ እኮ ጉዳቸው ይውጣ ላይ ቃላ ይዋረዱልኝ ነው ሳስበው። ግን ለማን አባቱ ነው የምታስረዱት? እዚህ ቲክቶክ ላይ ለማን ነው የምታስረዱት? የሚጠላችሁ ቅናት ያለበት ሰው፣ በእናንተ የሚቃጠል ሰው የፈለገ ጉርጓር ገብታችሁ ብታሳዩት እራሱ የሆነ ሰበብ። እኔ አሁን ለምሳሌ ካያችሁ በትንሹ በመኪና እንኳን ዩት መኪና ልክ አትነዳም ሲሉ የድሮ መኪና ቪዲዮ የምነዳውን ሳሳይ የድሮ ነው። አሁንማ ድረግ እየጠጣች መኪና መንዳት አትችልም፣ ዲዋይ ተሰጧታል በመጠጥ ምናምን አሉ። ኦኬ እሺ ብዬ መኪናውን ደግሞ በቅርብ እየነዳው ደግሞ ወር እንኳን ባልሞላው ሳሳያቸው ለምንድን ነው ያሉት? አይተሻታል ሼምና ሶማን አይተሻታል እጇ እንዲህ የተንቀጠቀጠ ሰፈር ለሰፈር ነው የምንነዳው ይሏቸዋል። እግዚአብሔር ያሳያችሁ። ለማን ነው ማስረዳው? ማን ነው ስለ እነሱ ክፋት አወቀ አላወቀ? እኔ ቤታ ካወቅኳቸው ማንነታቸው መርዝ እንደሆኑ ካወቁኝ በቂ ነው። እና ነጭ ቅማልዬ አንበሳ አይደለም ማለት ፊትሽ ላይ ነው የምተፋብሽ። እኔ ቤታ አንበሳ ትላለህ እንዴ? ቅማላም ረሀብተኛ በህልምሽ አይተሽ የማታውቂውን ገንዘብ እኔ ቤታ በሆንሽ እንዳሳይሽ ትፈልጊያለሽ። ቆሮቆራ እንዴ ጭቂንጥራም እኔ ነኝ ላንቺ መጥቼ ማብራሪያ ምሰጥሽ? ቅማላም ቅምልምል ማናችሁ እናንተ እንዴ? እዚህ ቲክቶክ ላይ ስንት አጀንዳ መጥቶ ተራግቦ ሄዷል። ስንት አጀንዳ ጋይስ። ያቻውን አንድ ሴትዮ ጠንቋይ ልታስጠነቁልበት ተብሎ ሄዷል። ባላም ስንት ጉድ እኮ አልፏል። ማናቸውን የማብራሪያ የምሰጠው? ክርስቶስን ለማላቃቸው ሰዎች ማናቸው? ስለዛ ሀቢባ አጥፊው በያት። ፓወሩ ያለው እኔ እጅ ላይ ነው። ማንም እኔ ስዘጋው አጀንዳው ይዘጋል። ቀኑ ሙሉ ትለፈልፊያለሽ ነጭ ቅማል። ቀኑ ሙሉ ፊንገር ተጣምራችሁ ትለፈልፋላችሁ። ምንም አባታችሁ አታመጡ። ምንም ያችን ሴትዮ ደፍራ በቪዲዮ ስትወጣ እኔ በትክክለኛው ቀጥ ብዬ ቆሜ አቋሜን ምን አይነት ሰው እንደሆንኩ አሳይሻለሁ። ከዛ በተረፈ ግን ከፍለሽ አምጥተሽ ቆይ ነገ ትወጣለች። አንበሳ አምጡ። አንበሳ ይሄ ነው፣ ይሄ ይግባልሽ። ይሄ ካላጠገበሽ ይሄን ጨምሪ። ቅማላሞች እኔ እኮ በጣም ሀምብሉን እንደው ሚስኪን እንደው ጨዋሉን ብዬ እንጂ የድሮዋ ቤታን ጭንቅላቴን ብሎኔን ፈትቼ ማምጣት ያቃተኝ መሰለሽ እንዴ? መሀይም መሆን እኮ ነው። ለደቂቃዎች ደንቆሮ መሆን ነው። አይምሮም መድፈን ነው። ቅማላም እንጂ ልክ እኮ በቃ የእውነት አደረጉት እኮ። እኔ እኮ የእነሱ ሴራ እንዲወጣ ነው ቪዲዮ ፖስት አድርጉልኝ። እቺ ሴትዮ ኧረ እኔ ምንም ስላልሆነች የታባቱ አውቃታለሁኝ። መጣ ኧረ እኔ አላውቃትም እንደምትል ስለማውቅ ነው። ይዋረዱልኝ ብዬ ነው። ምረ ቅማላም ቅምልምል የወዛደር አሮች ደግሞ ኩንታል ፋራ
ማን አባታችሁ ናችሁ እኔን መታችሁ ማብራሪያ የምትሰጡት? ቅማላም ደግሞ እኔ ያለቀስኩት በጣም ስሜታዊ እንዴት ነው? ማንም ሰው ሲናደድ፣ አንዳንዱ ሲናደድ አሩን ያቦካል፣ አንዳንዱ ሲናደድ ስሜታዊ ሲሆን እቃ ይሰብራል፣ ያለቅስ። የሰው ልጅ ስሜት የሌለውማ በድን ድንጋይ ራስ ነሻ። እምባ ዘለላ የማይወጣሽ ድንጋይ ራስ በድን ነሽ፣ ክፉ ነሽ። ውስጥሽ በክፋት ድንጋይ ታጠረ እንኳን እምባ አይደለም ማለት ነው። ከቂጥሽ ራሱ ነጥብ ካካ እንኳን አይወጣውም። ደረቅ ነሽ አንጀትሽ አዳሚ። እኔማ እልህ ስላለብኝ በአካል ቢኖሩ እኔ ያሳይሽ ነበር። ወንድ ነው ስል ያሳደገኝ ዝም ብዬ እንደማንም አይደለም። እንደዚህ እየመጣው እንደዛ አፋቸው እንደሚነፉት አይደለም። አሳይሽ ነበር። ቅማላም ደግሞ ማን አባታቸው ነው ማብራሪያ የሚሰጡትኝ? እናንተ ቁጭ ብዬ እኮ አሰብኩትኝ። ለማን አባቱ ነው ማብራሪያ የሚሰጠው? ፖስቱልኝ። ማን ናቸው? እኔ እናቴን አፋልጉኝ አላልኩኝ? እናቴን አላቃት አላልኩኝ? እንዴ ልክ እኮ እንደዛ ነው ያደረጉት እኮ። እናቴን አላቃትም ብዬ አፋልጉኝ። ቅማላሞች፣ ደንቆሮ ልጅ ዘረ ደንቆሮ ደግሞ እናንተ ናችሁ እኔን ልታሸማቅቁ የምትመጡት። ስንት ነገር አልፌ እኔ ቤታ፣ እኔማ መረገጥ ያለብኝ ሰው ነኝ። እግዚአብሔርን ስንት ነገር አልፌ መጥቼ ይሄ በውሸት ወሬ እኔ መልስ መመለሴ ራሱ በጣም ነው የተናደርኩትኝ። እመቤቴ በጣም ማለት ነው። በውሸት እንደዚህ ለነሱ መመለሴ ርቀት መሄዴ ማለት ነው። ማን ናቸው? ላይካስቦይ ማን ናቸው? ምንድን ናቸው? የሚወዳችሁ ሰው እኮ ዛሬ የሚወዳችኋል፣ ነገ የሚወዳችኋል። እውነት ራሱ ቢሆን እናቴ ብትሆን ማለት ማን አባቷ ስለሆነች ነው ምረዳት እዚህ ምድር ላይ ሳትፈልግ። በነገራችን ላይ ንገራችሁ እናትም ሆነ አባቶች ማለት ነው እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ካላቸው ኦኬ እንጥሯቸው ላችሁ እንጂ ከዛ በላይ አሁን እቺ ፎቶ ያመጧት ሴትዮ ወጠምሻ ናት። ደንበኛ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅ እግር አላት። ተነስታ አትበላም እንዴ? የሌላ ሰው እናት ራሱ ናት አይደለ? ልንገርሽ የዛች ሴትዮ እናት እቺ ወጠምሻ እናትሽ ደበሎ እናትሽ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ 600,000 ፎሎ አየችና ያ ሁሉ ዶላር መስሏትኝ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጂም? ማናባሽሽ ልትጦሪ የምትመጪው? እናቴ ትሞት። ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማን ነው ማስረዳው? እንዴ ለራሴ ነው። እስኪነጋልኝ ነው የቸኮልኩትኝ የነበረው ይህንን እስካወራ። ማን ናቸው? ሀቢባን አሁኑኑ ደውልላታለሁ። ለሀቢባ ከዚህ ሰው አጥፊ ነው የምላት። ማን አባታቸው ናቸው እንደሱ? እናቴስ ብትሆን ይርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም እኔ። የእናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲህ ወጥተው ሊለምኑ ማለት ነው። ቅማላሞች ለእናንተ ማብራሪያ መስጠት እናቴ ይህች ናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችሁ ማብራሪያ መስጠት አይጠበቅብኝም። ማን ናችሁ እናንተ? ቅማላም እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም እኔን እንኳን 5 ሳንቲም አይጠይቁኝም። እንኳን ወጥተው ሊለምኑ። እንዲህ አይነት እናትም ካለችኝ ማለት ነው እንዲህ የምትለምን እናት ቢኖረኝ ማለት አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይ እንኳን እናት ኖሮኝ እንደዚህ አይነት እናት ወጣ ልታወራ ቀርቶ እኔ ቤታ በህይወት እያለሁ ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ ላይ አስረግጬ ነው የምነግራችሁ። የሩቅ ዘመዴ ማዘር በክብር ይነፉ ነው የምሎትኝ። ተከፍሎት መጥተዋል እንግዲህ ሊያጨበጭቡ። እርሶም ትልቅ ኃጢአትን የሰሩትኝ እኔም ደግሞ ማዘር ይነፉ ነው የምሎት። የት አባቶቹ አውቋቸዋለሁ። እኔ እናቴ ለአክብሮት ብዬ እንጂ ቅማላም ቅምልምል ደግሞ ለማኝ እኔ ለማኝ ዘር የለብኝም። እዚህ ወጥቶ የሚያላዝን ገንዘብ ስጡኝ እያለ ቆሽ ማዳሮጊት የታባቷ አውቃታለሁ። መድኃኒዓለም እናገባኝ ደግሞ ልክ ቤታን ትመስላለኝ። የታባሉን የጤንዚዛ ስመስል ያየኝ አንዬ ማዘር በክብር ተነፉ። ይህንን ነው የምለው። ባለጌ ብትለኝ ባትለኝ ምን አገባኝ እኔ። እዚህ ቲክቶክ ላይ ትልልቅ ሰዎችን ስትሰድቡ አይደል የምትሉትኝ? ምን አገባኝ? የታውቂያት እናቴ ብትሆን የሰው እናት እንደሆነች ባቅ ኦኬ አከብራታለሁ ይባላል። የታባቷ አውቃታለችን ጋለሞታ ተነፉ ነው የምላቸው። ምን አገባኝ እኔ አላውቃት። የራስ ነገር ሲሆን እኮ ነው የሚያንገበግበው። ምን አገባኝ እኔ።
አፏን አግመታ መታ የውሸት የቤታ እናት ነኝ ብላ ዋሽታ ከመጣች ማዘር ይነፉ ነው በክብር ለዛውም በክብር ተከብረው። ቅማላም ማን አባቱ እዚህ ቲክቶክ ላይ ያስቆመኛል እንዴ? አለመናገሬ ዝም ማለት የፍራቻ መሰላችሁ እንዴ? አንቺ ፊንገር፣ አንቺ ጎርጓሪ፣ አንቺም ልታብራሪ ትመጫለሽ። እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል። አይጂ ላይ እኮ ስትናገሪ ነበር። እኔ ክፉ ነገር እንዳንቺ አይነት ቆሻሻ እናት ወልዳ ስለ አንቺ እናትም ማብራሪያም አልሰጥም። እኔ እንዳንቺ ቆሻሻ ባለጌ አይደለሁም። አባትሽን የጠፋውን አባትሽን ፈልጊ። እኔ ቤታ አንድ ቀን እዚህ ቲክቶክ ላይ አባቴ ማን ነው እናቴን አፋልጉኝ እያልኩ ማውራ ሴት አይደለም። እኔ ጠንቃቃ ጀግና ሴት ነኝ። ስለ ቤተሰቤ መጥቼ እዚህ አውርቼ አላውቅም። አባትሽ በኤርትራ ጦርነት በእንትን ጦርነት ጠፋት በይ። ቅማላም እንዳንቺ አይነት ቆሻሻ ልጅ ወልዶ ሳይፈልግሽ ነው ሜዳ ላይ ጥሎሽ ሄደው። እኔስ እናቴን አውቃታለሁ፣ ቤተሰቦቿን ዘር ማንዘሯን አውቃለሁ። ማን ምን እንደሆነ ደግሞ ሞራል ኖሮች ስለኔ ታወራለሽ። ለምን አለቀሰኝ? ቅማላም አንቺ ሆድሽ ውስጥ ከአይንሽ ውስጥ የሚያለቅሰው ካካ ነው። አንቺ እንባም ያወጣሽ የምትበይው እህል ተቆዝሮ ማለት ነው። ከአይንሽ ውስጥ ካካ ነው የሚወጣው። እንደኔማ እንባ አይኖርሽም። ሆድሽ ሁሉ አንጀትሽ ሁሉ በሰገራ የሞላ ምን አባሽና ነው አለቀሰች ምን አለት ያለሽ? ሰባት ዘርሽ ያልቅስ እንባ ካላቸው እነሱም። ቅማላም ዝም ስልሽ መናገር ያቃታ የመሰለሽ እንዴ? ካካ ነው የምታለቅሽው አንቺ። የበላሽው እህል ወደ ሰገራ ተቀይሮ ነው የምታለቅሽው። ምን ነበርሽ ነሽ አንቺ ስለኔ የምታወሪ? እንባማ ያለው ሰው እኮ ልብ ሲኖርሽ ነው እንባ የሚኖርሽ። ልብ ሲኖርሽ ነው። ልበ ደረቅ ልበ ድንጋይ የታባሽና ነው እንባ የምታወጪው? ቅማላም እቺስ ነጭ ቅማል አንቺ በሽተኛ የውሻ ላይ መሽገር ማናባይ ስለሆንሽ ነው አንቺ እኔን ቤታን እናት አምጡ ምናምን የምትይው። ጉሮሮሽን እንዳልዘጋው ስፈልግ አቅሙ አለኝ። ፓወሩ እጄ ላይ ነው ያለው። ጥቃቅንና አነስተኛ መተው ከስር የሚደግፉሽ አለ። ፓወሩ እጄ ላይ ነው ያለው። ዩቲዩብሽን ካስፈለገኝ ማለት ነው ቁጭ ብዬ ስራዬ ብዬ ማለት ዘምቻ አዘጋብሻለሁ። በአደባባይ እንዲህ ብዬ አላውቅም። ኧረ በአደባባይ እነግርሻለሁ። ያቺ ማናት? ቆይ ጋይስ እንትን እያልኩ ነው፣ ሻቀላቀልኩት ነው። ረጅም ሳፈጀሽ እንዳትሉ። ያቺ ፊንገር እኔን አዘጋዋለሁ ምናምን እንዳለችዋለሁ። እኔ በተግባር አሳይሻለሁ፣ አዘምትልሻለሁ። አድበሽ ተቀመጭ። ቅማላም ደግሞ ፊንገርን የስ ጉረኛ ነኝ። የስ ጉረኛ ነኝ። የስ ጉራ ብቻ ምን እንደሆነ አሳይሃለሁ። የስ ጉረኛ ነኝ። ደፋር በራሴ ሲመጣየክ እንዴት እንደምቆም አንተ ቆረቆራ። በራሴ ስለመጣች እንጂ ለሰው ተደርቤ ጉሬ ማውራ ያለውም በራሴ በቤታ ለራሴ ስቆምለት አሳያለሁ። ቅማላም እኔ እኮ ብዙ ወዳጅና ደጋፊ ነው ያለኝ። ለማን አባታችሁ ነው ማብራራው? ንፍጣሞች ሆሮር አለን። ይኸው ህዝቡን ተመልከት። እኔ ገና እንኳን እኔ ለሷን መልእክት ነው ያደረስኩላት። ገና ካፌ ሳልጨርስ አለው የሚል ህዝብ ነው ያለኝ። አራሞች ቅማላም ደግሞ ምን አባታ ግማሾቹማ እኮ የሆነ በቃ እኔም ዋረድላቸው መስራቸው ኖ ሀቢባ መስራት የለባትም። ሀቢባ ለምን? ሀቢባ የያዘችውን ነገር ስለማትለቅ እስከ መጨረሻ ስለምትሄድበት ማለት ነው። ሀቢባ መስራት የለባትም። ሀቢባ አንቺ ያዡ ጉዳችሁ እንዳይወጣ ነው። እኔ ራሴ ትቼዋለሁ፣ ዘግቼዋለሁ። ያቺ ሴትዮ በቪዲዮ እስክትወጣ ብያቸዋል። እንዴት አድርጌ ጉሮሮሽ እንደምዘጋው እኔ ዛሬ ላውራው እችላለሁ። ከዛሬ ቀን ጀምሮ ግን ይህንን ዘግቼዋለሁ። አለቀ። እጅሽ ፓወሩ ያለው እኔ እጅ ላይ ነው። እኔ ነኝ ማሽከርከር አንቺን የምችለው። ስፈልግ ቪው ሰጥሻለሁ፣ ስፈልግ አቆምብሻለሁ። አላያችሁም? የአንድን ሰውን ስም ሳልጠራ አቋርጬ በራሱ እየተጋጋጠ ያለ ሰው አለ። እንደዛ ነው የማደርግሽ እኔ ቤታ አራ ሙድ ይዛሉ እንዴ ላይ ወቸው ጉድ እንዴ! ስልክ የላትም። ስልክ ትግዛ። 5 ተአምር 10 አንበሳ ታውረድ። የበላሽ ይውረድ፣ ልብሽ በቂጥሽ ይውረድ። እኔ 10 አንበሳ ስታይኝ እኔ እንደው ዝም ብዬ ከተማም ቀመስ አልመስልሽም? ስታይ 10 አንበሳ ላንቺ መጥቼ ላውርድ። እንጥልሽ ላይ ነው እንዲህ በእግሬ የምቆመው። ጀላራስ እንዴ 10 አንበሳ ትላለች። 10 አንበሳ አይደለም $1 አልክላትም። በቁርቁም ነው የምበሳት። እንኳን አይደለም እኔ ለማንም ወሮ በላ ተከፍሎት ለመጣ አይደለም እኔ ቸግሮኛል ብሎ ውስጤ ካልተሰማው ሁሉ አልሰጥም። ውስጤ ካልተሰማው ውስጤ ውስጥ ካልገባሽ እንኳን አይደለም እኔ 10 አንበሳ አልሰጥሽ። ደፋ ስልክ ግዙላት ትላለች። ምን አባቷ ስልክ ታወራለች? ምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮ አይደለች? ስልክ ምን ይሰራላታል? አቆርብም ምኖ ከእስልምናው ለምን ተቀይሬያለሁ ብላለች። በደንብ ኦርቶዶክስን ታጥና
በዚህ ሰዓት እሷ ስልክ አያስፈልጋትም፣ አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይሬያለሁ ብላለች አይደል? ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ትቁረብ። ያን የሚያጓጣት እንኳን እኔ ስልክ ልገዛላት እንጥላ። ያኔ ነው የሞትኩትኝ እኔ ቲክቶክ ላይ ለእሷ ስልክ ገዝቼ ያኔ ነው እኔ የተዋረድኩትኝ። አራሞች ጨርሻለሁ። ለካ ዝምታ ዝም ስል ፍራቻ መስሏችኋል። ዩቲዩብ ሰራለሁ። እሺ ጋይስ ዛሬ የታለ እንትን ስፕሬ ለበራሴ ምን ማታ በማንም አይደለም በራሴ ነው የተናደርኩት። ማናቸው አልኩኝ። ቤታዬ ማናቸው እነዚህ ሰዎች? ማናቸው ማብራሪያ የሚሰጣቸው? ኒቀማላም ማናቸው? ምንድን ናቸው? እበትሽ ዩቲዩብ ላይ ስትግማማ ስንቱን አላያችሁ እንዴ? ስንቱ የተፖሰተው ስንቱን ስታናክስ ስንቱን ስታግማማ የቆየ ሴትዮ። እኔ ደግሞ እሷን ቁጭ ቤ ማብራሪያ ልሰጥ። እቺ ማናት ፊንገራል? እኔን ከምትናገሪ እሷን እስኪ ሞክሪ። እሷም አልፈም። አንቺ እኮ በደህና ጊዜሽ እኮ ስንቱንም ዘሩንም ምኑንም አብካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ ይቺ ማትታወቅ ጥናዣ ማምጥቼ እኔ ነኝ እኮ ያሳወቅኳት። ከዚህ በኋላ አፌን ብዘጋ ማን አባቱ ያታል? ሰው ያገኙ ጋይስ ማን ያታል? እስኪ ንገሩኝ። ማን አባቱ ያታል? ማን ያታል? ወይ ጉድ! ሌላ ጥያቄ አላችሁ? የምትሳደቡ ተሳደቡ። እየተሳደባችሁ ነው ውዶች አላችሁ። ወይኔ ጉዴ ፈላ። ተሳደባላችሁ አሁንም አላየውም ግን ላይክ እየተሳደባችሁ ነው። ላይክ ግማታ ሙሻ ምናምን እየተባባላችሁ ነው ውዶች። ነው እንደዛ እንዳታደርጉ ውዶች። እንደዛ አይደረግም። እሱ ብልግና ነው። እሱ ብልግና ነው። ወቸው ጉድ ነው በፍጹም። ቤታ ፊንገር ይጅባት ዩቲዩብ ላይ ነው የሚሄድባት ውዶች። ይኸው ዛሬ አያቸዋለሁ ለዩቲዩብ ላይ መጠንከሬን። ዛሬም ቪዲዮ ዩቲዩብ ላይ ሰራለሁ። እንትኔን አስተካክላለሁ። ዩቲዩብ ጀምራለሁ። እቀጣቀጣችኋለሁ። በቃ ምንን ያጨቃጨቀኝ? ዩቲዩብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕ ላይ ጠጫዋ ውዴ። ከበዛ ለምን ጠጥተሽ አትቀንሽም ውዴ? እንደ ሀሳብ ወይ በጥብጩ እንደ ሊጥ በጥብጩ እና ማለት ነው እንደ ሊጥ በጥብጣይ 3 ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል። ፕሮፋይልሽን አየሁ። እህል ያማረሽ ይመስላል። ነይ እናቴ ነይ ጠጪ። ነይ ጠጪ በጥብጠሽ ውዴ። ሜካፕ በዛ ትላለች። ይዞሽ ሂድ። ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ ዋው! ገና እኮ አልጨረስኩም እኮ። ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ እየተቀባው ነው። ገና መጀመሪያ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቼ የሚመጣው። ምንም አዲስ ነገር የለውም። ተቃጠሉ። እንድናደዱ እኮ ሊያብዱ ደግሞ አንዳንዶቹ ማለት ወላሂ ማርያምን እሷን ትመስላለች። ስማመረ እኔ እንደዚህ አይነት ሰው አይቻላ እኔ እንደዚህ አይቻላቅም። እንዲህ አይነቶች ቅናተኞች አይቻላቅም በህይወት ዘመኔ። በስመ አብ በጣም ነው የምትቀኑት። እግዚአብሔርን ትቀናላችሁ። እኔ በግልጽ ነው የምነግራችሁ። በጣም ነው የምትቀኑት። ኧረ አምላኬ ወይ የሰው መውደድ የሰጠኝ እመቤቴ ሁሌ ተንበርክኬ ምጸልይ። እግዚአብሔር ሁሌ ተንበርክኬ ምጸልይ። ከትንሽ እስከ ትልቁ ከሙስሊም እስከ ክርስቲያኑ ብሔር ሳይል የሚወዱኝን አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ምለው የለም። ገንዘብ አልፈልግም። መድኃኒዓለም ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ እበላለሁ። የሰው ፍቅር ብቻ ስጠኝ። እንዴ ሊበሉኝ ነው እኮ ምግብ ችግር የለውም። መድኃኒዓለም አባቴ የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው እዚህ አሜሪካን ሀገር ላይ ዳላር ሄጄ እንኳን የኔ ፍቅር የሆነ ልቅምቅም አድርጌ እበላለሁ። አምላኪ አሁን ካለኝ በላይ የሰው ፍቅር ጨምርልኝ። አሁን ካለኝ በላይ ይሄ ነው። እነሱ ያንገበግ በቃ አትወደዱ። እንዴት ነው ነገሩ? አትወደዱ። ምንም እኮ አሁን እኮ ገንዘብ አይደለውም። ሁሉ ሰው እኮ አይወደኝም። ዝም ብሎ ሰው በምክንያት ተነስተዋን አንድ ያላያችሁ እንትና ቤት ገብታ ማን ነው ያጫሯን ግርግዳ ላይ መበጠብጠው ቤት ገብታ የሆነች ልጅ ያለችውን አልሰማችሁ? ቤታ የምትመስለኝ ተንኮለኛ በቃችሁ። ቤታ የምትመስለኝ ተንኮለኛ ሰው እያሰማራች ሰው የምታሰድብ ለዚህ ሁላ ሰው የምከፍል ከሆነ የማን ቱጃር ነኝ ውዴ?
አያችሁ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድኃኒዓለም ያሳያችሁ። ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራጀው ስልክ ማለት ነው። እኔ እኮ ሰገጤ አይደለሁም። ኦኬ ነገ ስትጣሉ ነገ እንትን ሲል የሚወጣ ነገር ታሪክን አልሰራም። ምን አውቀዋለሁ ማደርጋት የዋህ መሆነው ለሚወደኝ ለጥሩ ሰዎች እንጂ ለእንደናንተ አይነት መሽቁቆች ጠንቅቄ ነው የማውቃችሁ። ሞኒካ አለች። ሞኒካ የኔ ፍቅር እኔና ሞኒካ ከሆነ የሰራነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምን እንደምረው የምጠራው ቆይ ላሳያችሁ። ሞኒካን እኔና የአማራ ፋን ነው እያለች ይሄ ቪዲዮ ይሄ ቆየ ቪዲዮ እኮ ነው። ቆይ ፖስቷል ስቶሪ ላይ ማለት ነው። $2000 ምን $2000 ውዴ ልስጣችሁ። ወይኔ ግን እኔ ግን እግዚአብሔር እንደ ሀበሻ እኮ ምቀኛ የለም እኮ መቤቴን። እውነት ግን ገንዘብ ያለኝ ይመስላችኋል? እኔ እኮ አምላክ ያለኝን እየባረከልኝ ነው እኮ። ስለ ጅብ እኮ ስለሆናችሁ ነው እናንተ እኮ ማይባረክላችሁ። ስኩንኩን ዛሬ ያዛችሁትኝ አህመድ ይሆናል፣ ነገ ያዛችሁትኝ አህመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስኩንኩን ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ አትሰጡም፣ ለሰው አትሰጡም። ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት ራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። አመቱ ሙሉ አበባ ትለምናላችሁ። እኔ እንደናንተ 5-6 አመት አበባ ብጠይቅ ኖሮ ማለት ነው እዚህ ጋር አታገኙኝም። እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እናንተን እየቧጠጥኩ ያለሁትኝ ከእናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ 5 አመት ብለምን ኖሮ የት በደረስኩ። ችጋራሞች እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም ያሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ፋውንዴሽን ይሄኛው ኢዚ ብለር ቆይ ላሳየው። ይሄኛው ማአት ነው ብታይ፣ ማአት ነው። ረዛ እንትን ውስጥ ውሏል። ማአት ነው የጨረስኩት። አካፍሉ። ጉቺ እያየች ነው። አንቺ ጉቺ ማቆጸጣለ እቺ ነጭ ቅማል ፈራሻት እንደ ውድ እያየሽኝ ከሆነ እቺ ነጭ ቅማል ደግሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ ምናምን ባለ የሚባለው ከዛ ነው የመጣችው። የድሬዳዋ ሰው ነኝ ትላለች። ቅማላም እንዳንቺ ጠንጋራ ሁለት አይን ደግሞ ማናባሽ ነው የድሬዳዋ ሰው ያደርገሽ። አራም ልጅ ትኩሳር ይወዛደራል። ቅማላም ደግሞ እኔ ከዚህ ከጠነዛች ካልፈመሰች ነፍሷ ለመፈመስ ከሚጨናነቅ አሮጊት ጋር ከጨረጨሰች አሮጊት ጋር እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው። በእኔ ለምን አባቷ ትፈምሳለች? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነትሽ መልሰሽ የእኔ ልጆች ሆናችሁ እሷን ደግሞ ፎሎ አድርጋችሁ ቤታ እንዲወር የምታቀብሉልኝ ካለ እናንተ ለእኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አድርገሻት መተሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመተሽ የምትነግሪኝ ውሸታም ነሽ። ምንም ለእኔ አታስቢም። አስረግጬ የምነግራችሁ እስኪ እንደኔ አቅም ይኑርሽ። እኔ አሁን ቤታ ምን ልትል መጣች ተብሎ 9,000 ሰው 8,000 ሰው ቤታ ምን ልትል ነው? አንቺ በእኔ እሱንም በእኔ ተናንቀሽ ነው 1,000 ሰው ይገባልሽ። እሱም በእኔ በቤታዩ ምክንያቱም እኔና ጉቺ ደደብ ስለሆንን ሁለታችንም ደደብ ነው። ጉቺም ደደብ እኔም ደደብ ሁለታችን ቆዳ ቆረቆንዳ ስለሆንን ነው። እንዳንቺ አይነት ቦርኮ ሰው ነሽ ብለን እንትን ከሰው ጋር እንድትገናኝ ያደረግንሽ ሁለታችን ደንቆሮ ነን። ጉቺም ደንቆሮ ነሽ፣ እኔም ደንቆሮ ነኝ። ሁለታችንም ደንቆሮ ነን። አንቺን ሰው ነሽ ብለን ለካ ፌስቡክ ላይ አንዱ ሰውዬ ትልቁ ሰውዬ ሁሉ ወጥቶ ተማሩ ሲያወራ ገንዘባችሁ የት አለ? የጂጂን ባል አገናኛለሁ ብላ የሰበሰበችው ገንዘብ አልሰጠችውም፣ በላችሁ። አሁንም በዚህ ሴትዮ መታ የቤታ እናት ናት። የቤታ እናት ብላችሁ የምታወጡ ካላችሁ እጃችሁን ይቁረጠው መድኃኒዓለም። እየነገርኳችሁ ተበልታችሁ መጣችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወጣ ምትለምን እናት የለኝም። ብትኖረኝ ማለት ነው አከብዬ ተፋባታለሁ። ውጭ ምትለምን እናት ብትኖረኝ በስመ አብ ወልድ መንፈስ ቅዱስ። ልመና እኔ ኃጢአት ነው ወይ ልመና እኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አይደለም። ግን እኔ እያለሁ አባቴ እያለ ልጅ 6 ልጅ እያላት
እግዚአብሔር ያሳያችሁ። ማዘሬ 6 ልጅ እያለ ምን እያለ እንደዚህ አይነት እናት ኖሮኝ ወጣ የምትለምን ከሆነ ረግጬ ነው ማስቀምጣት። ረግጬ አንቺ ወራዳ ዘረ ወራዳ ነው የምላት። እንዲህ አይነት እናት ብትኖረኝ ዘረ ወራዳ። እኔ እንደ ለማኝ እናት የለኝም። በስመ አብ መንፈስ ቅዱስ። ወጣ እንደዚህ አንድ ፍሪጅ ነው ያለኝ። የሚበላ ያጣ ሰው አለ። አንቺማ ፍሪጅ አለ። ሽጪዋል ማማዬ፣ ሽጩ እናትዬ፣ ሽጩና የሌለሽን ስልክ አሟይበት። በቀን የሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ትያለሽ። እዛ ፍሪጅ ውስጥ ገብቶ ነበረ እድሜ ዘላለምሽን አድርቆ ማስቀመጥ። አንድ ፍሪጅ ነው ያለኝ። እሱን የሌለው እኮ ስንት ኢትዮጵያዊ ያለ የተቸገረ አላየሽም? እኛ የምንረዳቸው እነ ሀቢባ ይዘው የሚመጡት እነ መማር የደከሙ ስንት መነሳት ያቃታቸው ለሽንታቸው መነሳት ያቃታቸው ከአልጋ ላይ በ5 በ6 ሰው ታቅፈው የሚነሱ አንድ ፍሪጅ ብቻ ነው ያለኝ። እዛ ነበር እንጂ ማድረቅ በረዶ ቤት ቀጥቶ ነበረ። ቂጥሽ ዳቦሽ ምን ሳይቀር ነበር ድርቅርቅ ማድረግ። አናታ ማፈሪያ ወራዳ። የኔ ቤት እናት ለልመና ልትወጣ ወይኔ እኔ በህይወት የለውማ። እግዚአብሔርን ገይስ እኔ በህይወት የለውማ። ለዛውም ሶሻል ሚዲያ ተጠቃሚ ሆኜ እኔ ቤታ በስመ አብ ወመንፈስ ቅዱስ። እኔ ቤታ ማምላክን አታቁኝም ማለት ነው እንዴ? ምን አባቷ ታመጣለች? ግን እኮ ስታስቡት ማርያም ምንም እኮ አባቷ ታመጣ። ማናት? ምንድናት? ማናት? ላይክ ኤምጄ አትኮፈሽ። በደንብ ነው የምኮፈሰው። በደንብ ማናት እሷ? ምን አባት ታመጣለ? ግንብራስ ሞላላ ግሽጣ ራስ ምን ታመጣለ እንዴ? አትኮፈስ። ያምርብኛል። ብኮፈስ ብፈነደድ ያምርብኛል። አሉ አይደል እንደኛ ለመሆን የሚጋጋጡ እንዴ? ጌቶ አባቴ እኔ አልተኮፈስኩም። ግን እኔ በህይወት እያለሁ እናት ኖሮኝ እናቴ አትለምንም ነው የምላችሁ። እኔ ደግሞ አንድ ቀን እናቴን አፋልጉኝ ብዬ አላቅ። ስለማዘሬ ጊዜ አውርቼላችሁ አውቃለሁ። እናቴ ማናት ብዬ አላቅ። ባቶን ኢቭን ራሱ ማለት ነው እናቴን ባላቃት ምንም አባታችሁ አይመለከታችሁ። ማወቅም አልፈልግም ብል ምንም አባ አይመለከትም። እንዳላያትም ማለት መብቴ ነው። እናቴ ማለት መብቴ ነው። ማን ምን አባቱ ያምጣ። ሞኒካ ማአረይ ሞኒካዬ የኔ ማር ከመይ ሞኒካ ጽቡቅ ውዴ ሞኒካዬ ትገቢያለሽ። የኔ ፍቅር እንዴት እንደምወድሽ ታውቂያለሽ። ሞኒካዬ የኔ ማር የኔ ጣዝማ ማር የኔ ሽቅርቅር ከአፍሽ ራሱ ማር ነው የሚዘንበው። ከነዛ አሮጊቶች አር ነው የሚዘንበው ውዴ። ከአንቺ አፍራስ ጉጉት ተብ ምን ሞኒካ ምን አወራች? እስኪ እያልን ነው የምንሰማው። ከነዛ ግማቱ ሊጋሙ እያልን ነው እኮ የምንሰማቸው። ሞኒካዬ ልዩነታችሁ እንደዛ እኮ ነው። አንቺን ማር ሊዘንብ ነው። ጣዝማ ማር ነው፣ የጎጃም ማር ነው፣ የምን ማር ነው እያልን ነው የምናይሽ። የእነሱን ገማሽ ማዘር ተነሽ ታጠቢ እየተባሉ ከነሱ ጋር ትወዳደሪ። ሞኒካዬ ለምን ሞኒካን አጣይም? ኤርትራዊ ለምን ኤርትራዊ ጠላለሁ? ለምን ጠላለሁ? እንዴ የባሎችን ዘመድማ አልጠላም። ኤርትራዊ ለምን ሲባል ኤርትራኖች ሞቼንም ወዳቸው ምን አደረጉኝ? የራሴው ኢትዮጵያዊ የተባለው አይደል እንዴ ጠዋትና ማታ እኔን ለመጣል የሚጋጋጠው? ለምንድን ነው ኤርትራዎችን የምጠላቸው? ለምን ሲባል የኛው ኢትዮጵያዊ ሆናችሁ አይደል እንዴ? ከደሜም ደሜ ሆናችሁ አይደላችሁ እንዴ? እኔ ለመጣል ስትጋጋጡ ሰው ለመሆን ወደዳት። ኢትዮጵያዊ ሆናችሁ እንኳን ቢሆንማ እህታችን ተወደደኝ ደስ ሲል ብላችሁ ተከባብራችሁ ያላችሁን እንትን ትሉ ነበር። እናንተ የትኛው ኤርትራዊ ነው ወጥቶ ይሄ ሰው አያት እናቷ እንዲናት አባቷ እንዲ ነው እያለ ሲያወራኝ? ያው አንቺ ኢትዮጵያዊ ሆነሻል እንዴ ሞኒካን ለምን ደገፍሽ ብለሽ ደንቆሮ ስለሆንሽ። ሞኒካ ግን አንቺ ብደግፍሽ ነገር እኔ ሞደዷ ሞኒካ አታቆምም። ሞኒካ እኔ ሞደዷ አታቆምም። ኢትዮጵያዊ ሆናችሁ ናችሁ እኮ ልትበሉኝ የደረሳችሁት እኮ። ኤርትራዊ ካልጠላች ስላለች ምን አደረገኝ? ኤርትራዊ ምን አደረገኝ? ኤርትራዊ አባቴን ሲሰድብ አይታችኋል? ኤርትራዊ የውሸት እናት እያመጣ እናቷ ናት እመኑ በግድ ሲል አይታችኋል? አላያችሁ? ማንም አላያችሁ? ማንም ኤርትራዊ እንደዛ ሲያደርግ አላያችሁ? ማንም። ለዛ ነው ኤርትራኖች ማከብራቸው።
አንድ ቀን ቤታ መልኳ እንዲህ ይመስላል፣ ቁመናዋ እንዲህ ይመስላል፣ የውሸት እንዲህ ተቆርጣ ተፈልጣ እያለ ኤርትራዊ መጥቶ ሲናገረኝ ሰምታችሁ ታውቃላችሁ? ማንንም አታውቁም። የራሴው ኢትዮጵያ የተባላችሁ ናችሁ። የሰውን ልጅ እንቅልፍ እንትን ብላችሁ ጠዋትና ማታ ስትቆረጥሙ የምትሉት። እኔ ኤርትራዊ እንደዚህ ቤቱን ከፍቶ ሲቆረጥመኝ አጋጥሞኝ የማያውቅ ክብር አላቸው። ምንም አድርጌላቸው አይደለም፣ ግን ዝም ብለው ይወዱኛል። ምንም አላረኩላቸውም። እንደ እውነታው ከሆነ እኮ እሷ እኮ ኤርትራዊ አይደለችም ብለው መጥላት ይችሉ ነበር። ክብር አላቸው ኤርትራኖች። ማርያምን ገና እንኳን ቤታቸው ጆይን ስል ማለት ነው ቤታ ማዕራይ ነው የሚሉትኝ። የኛዎቹ ግን ልክ ሰው ጆይን ሲል ቤታችሁ ማለት ነው ምን እንደምትሉ እናውቃለን። ስለዛ እንደናንተ አይነት ቀማላም ያላከበረኝ ኤርትራዊን ካልሰደብሽ ኤርትራዊን ጋር አይ ላቭ ሞኒካን ወዳታለሁኝ። ነገር ራስ ወጣ ብትሰድበኝ እንደ ሞኒካ አይነት ሰው ቢሰድበኝ ይመቸኛል። አፋም ይጣፍጣል። ለክፉ የሚሰጥ አይደለም አፏ። እናንተ እኮ መርዝ ናችሁ። ሞኒካ ብትሰድባችሁ እዚህ ጋር ቁጭ ብላ ቄንጥሮ ወምሶ ምን እያለ እያሳቀኝ ነው የምትሰድባችሁ። እናንተ እኮ የክፋታችሁ ክፋት ምድር የውሸት ድራማ ፈጥራችሁ የሰው ልጅ ለማጥፋት እኮ ነው የምትመጡት። እንደ ሞኒካ አይነት ሰድባችሁ ነው የምታልፈው። ቀኑ ሙሉስ ወገባ ገዳችሁ ላይ ቁጭ ብላ አትለፈልፍም። እኔ እንዳውም ኤርትራዊ ነሽ ያላችሁ ትክክል ነኝ። ከእናንተማ አልተፈጠርኩም። እኔ እናንተ ጋር አልተፈጠርኩም። እኔ ራሱ ነገር ከያዝኩኝ 3-4 ቀን ሄዳለሁ። ከዛ በኋላ ቁጭ ብዬ እንደ ሰገጤ ሳብዳሉልም። ገባችሁ? ቁጭ ብላችሁ አይደል እንዴ የራሳችሁ ወገን ለማጥፋት ደፋ ቀና የምትሉት? አራሙላ ደግሞ ድል በመሀይም ደግሞ ስለኔ ነው የምታወሩት። እውነቴን ነው። እኔ ኤርትራኖችን ወዳቸዋለሁ። ምንም ብትሉ ከድሮም ጀምሮ ሁሌም ጥላችን ያይደል ኤርትራኖችን አሽቃብጣል። ከማሽቃበጥ አልፎ አግብቻቸዋለሁ። ማሽቃበጥ ነው የምትለው? የእነሱን ገጀራድን እንዲያቅፌ የምተኛው ወይ መድኃኒዓለም አባቴ ለምሮ የምጠላቸው እህድ ገጀራውን አቅፌ እያደርኩኝ ግትላለው። ተቃጠል። አየህ ይሄ ነው እኮ አንታው ላይ ሰርጀሪ ደንቆሮ ስለሆንክ እኮ ነው። ኤርትራዊ ይጠይቃል። ኤርትራዊ መሀይም እኮ አይደሉም እኮ። አሁን አንተ መሀይም ነህ። አየህ አንተ እንደ ግለሰብ መሀይም ነህ። በአንተንማ መቼስ ስንት የሚወዱኝ ኢትዮጵያኖች ለእኔ የቆሙልኝ መቼስ በአንተ ቆሻሻ አልጠራም። ግን እንዳንተ አይነት ደንቆሮ ከስንዴ መሀል ክርዳዳ አይጠፋም። እንዳንተ አይነት ቆሻሻ አየህ አይደለ? ሰርጀሪ አሁን ኤርትራኖች ግን እንደዛ ይሉ መረጃ አምጣ ነው የሚለው ኤርትራዊ። መረጃ አምጣ እስኪ ስትሰራ ያለበትም መረጃ አምጣ፣ ፎቶ አምጣ፣ ቪዲዮ አምጣ፣ እስኪ መረጃ አምጣልኝ ይልሃል ኤርትራዊ። ዝም ብሎ እንደ ከብት አይነደም። አንተ ትመጣና እዚህ ማለት ነው እንትን ሰርጀሪ እንዲህ ተሰርተሽ እያልክ ቀን ሙሉ ትጽፋለህ። መረጃ አምጣ እኮ ብትባል በህግ ብትጠየቅ እኮ ኬትም መባህ እኮ አታመጣም። ለምን ግዴታ አንድን ሰው ስለጠላህና አንድ ደንቆሮ መታ ስላለች ብቻ ያለምንም ማስረጃ አፍን ትከፍታለህ። ካየክ ለዚህ ነው የማወዳድርክ። እኔ ስንት የሚወደኝ ኢትዮጵያ ያለ ግን እንዳንተ አይነት ቆሻሻ ቆይ እኔ ገማ ሰውዬ ብሎክ ላድርግ። እንዲህ አይነት የሚጽፍ ሰው ሲያስጠላኝ። ደግሞ ሴትም ነች ደግሞ በልቃጣ። እኔ ውጪ ደግሞ ሴት ነው ፕሮፋይል እና ታዲያ እኔ ምን አገባኝ ውዴ? እኔ አይመለከተኝ። እኔ ቤታዬ ጋይስ ጌሜን ልጫወት። ፍራግመንት የቆረደ ጌሜን እጫወታለሁ። ፍራግመንት ይወዷል። ፍራግመንት ይላል። ሶሪ እንትኔ ጠፍታለች። እንዳጠፋ ስንት ፐርሰንት ነው ያለኝ? ኧረ በስመ አብ 83 38 ሺህ ኮይን ያስፈልገኛል። ቆይ ከአንድ ሰው ጋር ገብቼ ሞልቼው ልውጣ። ዩቲዩብ ስለምሰራ ቶሎ መውጣት አለብኝ። ሞኒካ የለችማ ላይቭ ላይ እንጂ ከእሷ ጋር ጌም እጫወት ነበረ። ላይቭ የለች ሞኒካ። ሊበሉኝ ደረሱ እኮ። እኔ ኬትም ይምጣ ከዙምባቤ ጫካም ይምጣ የሚወደኝ ከሆነ እቀበላለሁ። ከዙምባቤም ጫካ ይምጣ። አይደለም ኤርትራዊ ከኢትዮጵያዊ ጋር ቋንቋቸው ከኛ አንዱ ብሔር ጋር ተመሳሳይ ሆኑ ኢትዮጵያ ውስጥ ላይ የኖሩ በአንድ ወቅት ላይ እንጀራ እየበሉ ቆርሰው እንኳን እነሱን አይደለም ከዙምባቤ ጫካ ውስጥ ቢመጣ ራሱ ማለት ነው እቀበለዋለሁ። እኔን ከወደደኝ ለምን እጠለዋለሁ? ደግሞ እኮ የሚያስቁኝ ማለት ነው አሁን ፖለቲካ እኮ እሷ እኔ ላይ መስራቷ እኮ ነው። እናቷ ኦሮሞ ምናምን እኔ ብትሆንም እኮ ችግር የለብኝም እኮ። እኔ ደግሜ እኮ ነው የምነግራችሁ። እናንተ አይደላችሁም የኔን እናት ማንነት የምትነግሩኝ። ግን ፖለቲካ በእናንተ ቤት መስራታችሁ ነው። በእናንተ ቤት ወይኔ እናቷ ኦሮሞ ምናምን ፖለቲካ መስራታችሁ ነው።
እኔ ሲጀመር እንኳን አይደለም እናቴ እንኳን ሆና ማለት ነው ይሄ ብሄር ነኝ ብትል አልፈልገውም ካልኩት መብታለኝ። ሆነች አልሆነች እሷ ብትሆንም ነው እኮ የምላቸው። አልፈልገውም ካልኩ መብታለኝ። ማንም የሚያስቆመኝ የለም። አራት ጉቺ አለች። ኬሽ ጉቺን ጥሯት። አቦ ጉቺ አትመጣም፣ ትፈራለች እሷ በኋላ ታቀምሰኛለች ብላ። እኔ ነኝ እኮ ደፈር እዚህ ቲክቶክ ላይ። ጥሯት። እሺ ሂዱ ጥሯት። እኔ አላስወራሽም፣ ነይ ግቢ በሏት። ሂዱ ወይ ጎትተሽ አታውጪው። ሰው ሁሉ ንፍጣም እንዳንቺ ይመስልሻል? እንኳን ንፍጤን አይደለም እኔ እዚህ ስመጣ ማለት ነው ይብዛ ጠጩ አልኩሽ እኮ ሜካፕ ከበዛ ጠጩ። ሁሉንም ሜካፕ የሚያስፈልገውን ኮንሲለር፣ ኮንቱር፣ ብለሽ ኤቭሪቲንግ አደርጋለሁ የሚያስፈልገውን። ለዛ ነው ሜካፕ አታውቂም ደንቆሮ። አንቺ የምታውቂው አይንሽን ኩል ከዚህና እስከዚህ አይንሽ ተጎልጉ ይወጣ ትቀባያለሽ። ቀይ ከምረው ቀይ ሊፕስቲክ ተቀብተሽ ከላይ ኩል ደርበሽ መውጣት ነው። እሱን ነው የምታውቂው። ጊዜው ሰልጥኗል ውዴ። ኮንሲለር ምናምን ተቀቢ። ስንቱን አስተምረን እንቻለው በመድኃኒዓለም። በዛ ትላለች። ምኑን የበዛ? ኮንሲለር መቀባት ካለብኝ ኮንሲለር ፓርቱ ላይ፣ ኮንትሩር መቀባት ካለብኝ ኮንትሩር እቀባለሁኝ። ላይክ ምኑ ጋር ነው መብዛቱን የምታውቂው? ምን መቼ ነው የሚሰለጥኑት? በስመ አብ ወወልድ ወመንፈስ ቅዱስ። ሰው አሜሪካ ስንት ደረጃ ደርሳለ። እናንተ ሰው ሜካፕ ተቀባ አልተቀባ ፍልተር አለ ፍልተር እያላችሁ ዘንድሮ ታወራላችሁ። ዘንድሮ መቼ ነው የምንሰለጥነው? ግን እኛ ግን በኢየሱስ ክርስቶስ እስኪ